የኢሳያስ አፈወርቂ ተደጋጋሚው የካይሮ ጉዞ ምንን ያመለክታል? ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓመት ውስጥ ለሁለተኛ ጊዜ ለ3 ቀናት ይፋዊ ጉብኝት ወደ ግብጽ ዋና ከተማ ካይሮ ተጉዟል። ባለፉት ጥቂት ዓመታት ከግብጽ ጋር ያላቸው ግንኙነት የተጠናከረ የመጣው የኤርትራው ፕሬዝዳንት ለይፋዊ የሥራ ጉብኝት ወደ ካይሮ ሲያመሩ በዚህ ዓመት ይህ ለሁለተኛ ጊዜ ነው። ኢሳያስ አፈወርቂ ወደ ግብጽ ያመሩት እሁድ ግንቦት 30 2018 ዓ.ም ሲሆን ከፕሬዝዳንት አልሲሲ ጋር በሁለትዮሽ ግንኙነት፣ በቀጠናው ደህንነት፣ በአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ዙሪያ እንደሚወያዩ ተገልጿል። ስለ ፕሬዝዳንቱ ጉብኝት በኤክስ ገጻቸው ላይ የጻፉት የአገሪቱ ማስታወቂያ ሚኒስትር የሁለቱ መሪዎች ውይይት በአፍሪካ ቀንድ የቀይ ባህር ደህንነትና በመካከለኛው ምስራቅ ባሉ መጠነ ሰፊ ለውጦች ዙሪያ እንደሚያተኩርም ገልጸዋል። ወደ ግብጽ ካመራው የኤርትራ ፕሬዝዳንት ልዑካን ቡድን ውስጥ የውጭ ጉዳይ ሚኒስትራቸውም ተካተዋል። ፕሬዝዳንት ኢሳያስ በጥቅምት ወር በካይሮ ባደረጉት የ5 ቀናት ጉብኝት ወቅት አልሲሲ አገራቸው የኤርትራ ሉዓላዊነትና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን ተናግረው ነበር። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የትብብር ጥምረት መፍጠራቸው ይታወሳል። ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በግንቦት ወር የግብጽና የኤርትራ ውጭ ጉዳይ ሚኒስትሮች ተገናኝተው በቀይ ባህርና በቀጠናዊ ጉዳዮች ላይ ተወያይተዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲና የግብጽ የትራንስፖርት ሚኒስትር ሌተናንት ጀነራል ከማል አልዋዚር ግንቦት 8 2018 ዓ.ም ወደ አስመራ በማምራት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። ከዚህ ውይይታቸው በኋላ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ብለዋልም። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን የውጭ ጉዳይ ሚኒስትሩ አስመራ በተገኙበት ወቅትም ፕሬዝዳንቱ ይህንኑ በድጋሚ እንዳረጋገጡላቸው ተገልጿል። የአሁኑ የፕሬዝዳንት ኢሳያስ ጉብኝት የተሰማው በቀጠናው ከቀይ ባህር ጋር በተያያዘ ያለው ውጥረት በተካረረበት ወቅት ነው። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ክሷን በውጭ ጉዳይ ሚኒስትር ቃል አቀባይ በኩል አሰምታለች። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ግብጽና ኤርትራ ስምምነት ከተፈራረሙ በኋላ ነው። የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አምባሳደር ነቢያት ኢትዮጵያ የባህር በር የማግኘት ጉዳዩን ቅድሚያ የምትሰጠው አጀንዳ መሆኑን ካነሳችበት ጊዜ ጀምሮ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ቃል አቀባዩ ኢትዮጵያ የባህር በር የማግኘት ጥያቄዋን ዲፕሎማሲያዊ በሆኑ መንገድ አጠናክራ እንደምትቀጥልም ተናግረዋል። የኢትዮጵያን የባህር በር አጀንዳ መነሳትን ተከትሎም ግብጽ በኢትዮጵያ ዙሪያ ከሚገኙ ሀገራት ጋር ያላትን ግንኙነት ከማጠናከር አልፋ በአንዳንድ ሀገራት ውስጥ ሰራዊቷን የማሰማራት እንቅስቃሴ እያደረገችም ነው። በተመሳሳይ የኢትዮጵያ መከላከያ ሰራዊት ጸመዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ተናግሯል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ ጽምዶ በሚለው ስያሜ በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል ስለሚባለው እንቅስቃሴ ሲናገሩ ጸረ ሉዓላዊነት በማለት ጠርተውታል። አክለውም ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ የተፈጠረ ነውም ብለዋል። ከዚህ ሀሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳ ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭ ሰዎች ይህን ሀሳብ እንዲገነዘቡ ማድረግ ተገቢ መሆኑንም አብራርተዋል። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስትርም በዚሁ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸውም አክለዋል። በጽምዶ እንቅስቃሴ የሚሳተፉ አካላት ሀሳባቸውን
ተግባራዊ ለማድረግ የሚንቀሳቀሱ ከሆነ እንደ ሉዓላዊ ሀገር ይህ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በሳት እንደሚቀልጥ ይቀልጣል ብለን ነው የምናስበው የምናምነውም ሲሉ ገልጸዋል። የኢትዮጵያ መንግስት ባለስልጣናትና የመንግስት የመገናኛ ብዙሃን በአገሪቱ ውስጥ ሰላም ለማደፍረስ እየተንቀሳቀሱ ነው የሚሏቸውን ቡድኖች በኤርትራና በግብጽ የሚደገፉ ናቸው በማለትም ይከሷቸዋል። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።